አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረክሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች? ለሴክስ ብሎ ነው እሷ ጋር የሄደው እንጂ እኔን ነው የሚወደኝ። ለልጆቹ ብሎ ነው እንጂ ሚስቱን የማይተዋት እኔን ነው የሚወደኝ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ቆንጆ ሴቶች ለማየት ያብቃችሁ። እነዚህ ሴቶች አያገቡ 10 ወር ሙሉ ወርቅ ከዱባይ ያስልካሉ። አበሻ ስለሆኑ እዚህ ያስተዋውቃሉ። ወርቅ አለ ይላሉ። ከዛ በኋላ ያዛሉ። በተለይ ስትበይ ላይቭ ላይ እንዳትበይ ይሁንት ቲጂ ላይቭ ላይ እንዳትበይ፣ ነገ ይጠቅምሻል። የምክር የተበሉት ሰዎች ገንዘቦቻቸው ምንድነው የሚሆኑት? ምጥ በላይቭ ላይ ተጀምሯል። ያጀማ ዮኒ እኮ እንደዚህ ድንቡሽቡሽ ያደረገው ከሰርግ ቤት፣ ከሀዘን ቤት፣ ከጨሌ ቤት፣ ከጠንቋይ ቤት አይጠፋም። ሰላም ሰላም ውዶቼ፣ ዛሬም ባለአዲስና አነጋጋሪ ዘና ፈታ የሚያደርግ ቪዲዮ መጥቻለሁ። አብረን ዘና ፈታ እንላለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በየቀኑ የምለቀው ቪዲዮ ይደርሳችኋል። ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂ ልቃሚ ቆሻሽ ልጅ አይቀር እናት ራሱ አትቀር እናት አትቀር አያት አትቀር ማርከር እናንተ ቤት የማይሸቀልበት ማን አለ? እናንተ ቤት የማይሸቀልበት ዱቄታ በሙሉ ነው የምትሸቀሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪው መሸቀል ነው ስራው። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይል። እስቲ መልስ ለኔ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። ዮኒ እኮ እንደዚህ ድንቡሽቡሽ ያደረገው ከሰርግ ቤት፣ ከሀዘን ቤት፣ ከጨሌ ቤት፣ ከጠንቋይ ቤት አይጠፋም። ከነሱ ቂንጨ እየለቃቀመ ጉንጩን የነፋ ሰውዬ ነው። ያ ማአት ነው እኮ እንደዚህ የሚያቅለበልበው። ገጽ የቤት ጣጣ አለበት የለም። አንዳንድ ሰው ሙት አመቱን ሲያወጣውና በሱ ነው መጀመሪያ የሚያወጣው። ለሱ ነው የመጀመሪያ ምግብ የሚሰጠው። የመጀመሪያ አንድ ሰው የለም በጋርዶ ምናምን ነገር ሰደቃ ሲያወጣ የመጀመሪያውን ስጋ የሚበላው እሱ ነው። የእውነት የማንም አሻራ ያለበት ሰው ነው። ለዛ ነው እንደዚህ እኮ የሚያደርገው 360 ዲግሪ እያዘራ የሚደፋው እሱ ነው። አሁን ቲክታክ ላይ ማያቸው ቆንጆ ሴቶች አሉ። ቆንጆ ሴቶች ለማየት ያብቃችሁ። እነዚህ ሴቶች አያገቡ። ለምን? የተሻለ ይመጣል እያሉ ላይክ እና ፎሎ ብቻ እየቆጠሩ የተሻለ ይመጣል እያሉ ለማየት ያብቃችሁ። ሳያገቡ እንደሚኖሩ ነግራል። ለሴክስ ብሎ ነው እሷ ጋር የሄደው እንጂ እኔን ነው የሚወደኝ። ለልጆቹ ብሎ ነው እንጂ ሚስቱን የማይተዋት እኔን ነው የሚወደኝ። ኤክስኪውዝ ሚ ብሎ ነገር የለም። አንቺንም እሷንም አይወዳችሁ። ራሱን ነው የሚወደው፣ ስሜቱን ነው የሚወደው፣ ሴክስ ነው የሚወደው። ሂ ኢዝ የወንድ ሃሁ ሂ ሃ ሄ ህ girl stand up። ስትበይ ላይቭ ላይ እንዳትበይ ይሁንት ቲጂ ላይቭ ላይ እንዳትበይ፣ ነገ ይጠቅምሻል። የምክር ላይቭ ላይ እንዳትበይ። ለምን እንደማትበይ ታውቂያለሽ? ስትበይ ትያለሽ እዚሁ ላይ ይንጠባጠባል። ስትበይ ደግሞ እዚህ ጋር ታረጊና እዚሁ ላይ ትጨማልቂያለሽ። 3 ጥፍርሽ ያረጀ ዶሮ ነው የሚመስለው። ሾካኔ ጥፍር የሚያሰሩልኝ ሰዎች ኖርማል ጥፍርሽን የሚያክል እኮ ጥፍር ማስተገባት ትችያለሽ። ምንድነው እንደዚህ የሚረዝም? ኩሽና አለ። የኢትዮጵያ እንጀራ አይደል እንደ የሚጋግር ይሄ ጠላ ምናምን በጣም ጉልበት የሚጠይቅ ስራ አይደል? ከእጅሽ እንትን ጋር አይሄድም። ጥፍርሽና እጅሽ ባዳ ናቸው እርስ በራስ። የእውነት ኤርትራና ኢትዮጵያ ቢያቸው በጣም የተለያዩ ናቸው። አይሄድም። ስትበይ እንደዚህ ትጎረጉሪያለሽ ፊት ለፊት። እንዴት ነው እኔ ካንቺ ምግብ ማዝ? እቺ ነገር አቆም። እኔ አንቺን ቢዝነስ ላበላሽብሽ ምናምን አለም፣ ግን ብዙ ሰው ኮምፕሌን የሚያቀርብብሽ ይሄ ነበር። የተበሉት ሰዎች ገንዘቦቻቸው ምንድነው የሚሆኑት? የኔ ጥያቄ ነው። ይሄ መስኪን ህዝብ አሁን ገንዘቡን ያስቀመጠ ተበድሮ ምን ብሎም ያስቀመጣል።
ምንድነው የሚሆኑት? መልስ አልተሰጣቸውም እስካሁን። አሁንም መልስ አልሰጠም። በትዕግስት ጠብቁን ያልከው ኢትዮጵያ ያለው በሙሉ ድርጅቶቹ የከፈታቸው ኦፊሶች እየተዘጉ ነው። ገንዘባቸው በሙሉ ወጥቷል። ምክንያቱም መንግስት ከሆነ ያደረገው መንግስት አካውንትን ፍሪዝ ነው የሚያደርግበት፣ ማውጣት አትችልም። የእሱ ግን እንዳለ ተለቅመው ወጣው 200-300 ብር ነው ያስቀመጠባቸው። ስለዚህ ኦን ፐርፐዝ ለማጭበርበር ይሄ ገንዘብ ወጥቷል። መንግስት ፍሪዝ ነው የሚያደርገው የታወቀ። ስለዚህ ገንዘቡን አውጥታችሁ ካደረጋችሁ በኋላ አሁን አረ ምን ችግር አለው በቃ ዲጂታል ነው እናስተካክለዋለን ሳትነግሯቸው ምንም ሳታረጉ ያረጋችሁትን በደም በዚህ ጉዳይ ላይ በማስረጃ ብዙ ውስጥ ማስረጃ አለ። የግለሰቦች ማስረጃ ስለሆነ ሊያስጠይቃቸው ስለሚችል ገንዘብ ስላላቸው አቅም ስላላቸው አካውንታቸው ጋር ሄደው ማን እንደሆነ አውቀው ጉዳት ሊያደርሱ ስለሚችል የነሱም ፕራይቬት አውጥቻ ላሳይ የነሱ ተግባባ። ይሄን ነገር በደንብ አድርጎ ወልደ ጊዮርጊስ በሚያሳዝን ሁኔታ ሸዋሸዋ ተሰርታችኋል። አብዛኞቻችሁ ሸዋሸዋ በደንብ ነው የተሰራችሁት። ፈጣሪው ናችሁ። መናደድ ሳይሆን መፍትሄ መፍጠር። አንደኛ እንደዚህ አይነት ነገር ውስጥ ስትገቡ ሪስክ አለው። አበሻ ሪስኩን አይነግራችሁ። ገንዘባችሁን አምጡ ምንም ችግር የለውም በየወሩ ይሄን ያህል ሰጣችኋለሁ እያለ ነው የሰራው። ይሄው በምታዩት ሁኔታ በምታዩት ሁኔታ አንዳችሁ ብራችሁን ተመልሷል። የተመለሰላችሁ ሰዎች አላችሁ። ብራችሁ አለ ወይ? ገንዘብ የተመለሰላችሁ አንድ ሰው አላችሁ ወይ? ኖ አው ብለሻል። ነይ ግቢ እናቱ ነይ ግቢ ተመልሶልሻል ብርሽ። ነይ ይሄው አስገባሻለሁ። መቻቻል የሚባል አማርኛ አይመቸኝም፣ አልወድም። መቻቻል ማንን ስለማይችል መቻቻል አይደለም። አሁን የሚያስፈልገን መከባበር ነው። ማትከባበር ከሆነ አንተም ይዘህ ሂድ እኔም የራሴን ይዤ ነው የምሄደው እንጂ መቻል ምን ማለት ነው? መቻል አላዝል አታኖረኝ አላኖረኝ ለምንድን ልትችለኝ አይገባም፣ እኔም ልችለኝ አይገባኝም። ግን ተከባብረን ተዋደን አብሮ መኖር እንችላለን። ስንከባበር ነው መኖር የምንችለው። ስለዚህ ህብረት ስራ ማለት በተባበረ ክንድ የጋራ ጠላት የሆነውን ድህነትን ማስወገድ ነው፣ ማሸነፍ ነው ትኩረታችን። እንግዲህ የኢትዮጵያ ህዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት ብትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። ምጥ በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና። ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ እሷን የወለዱ በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው። ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ ያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ
ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ፣ ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባ የሚያደርገችው ምንድነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ምናምን፣ ልጆቻችን ቪዲዮ ከጠየቁንስ ስናምጥ ካላሳ ማነው ስንቀርጽ ማነው ስናምጥ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው። ምንድነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? እኔ እኮ በጣም እኮ ነው የሚገርመኝ ጀማ። አሁን አንቺ ትልቅ ሴት ነሽ፣ በዛ ላይ የመጀመሪያሽ አይደለም 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪም? ደግሞ እኮ የሚገርመው ነገር የሀቢባን ባል የሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወካ የሚያጠቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር በእርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይን የማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው ላላዚም ታድላችሁ። አይን የሚነካው ሰው ግን ሁሉን ነገር ደብቆ ማለት በአይን የተመታ ሰው ሁሉን ነገር ደብቆ ምናምን ነገር ነው። ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ በቃ ሁሉም ነገር ታዲያ ለምንድን ነው አንድ ግርሽ ዛማዶ አንድ ግርሽ ዛማዶ ሆኖ ለምን አትቀርጭም? እዛ ማዶ ናችሁ ቀርጹኝ፣ እንትኑን ስቀሉልኝ፣ ካሜራውን ስቀሉልኝ አትይም እንዴ? አንደኛውን እንዴት ነው የምትጃጃዩ? በአላህ እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ፣ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው እኮ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር ምን እየሆንሽ ነው? እኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት እንጨት ያለ የሆነ ነገር ስትሰሪ እንጨት እንጨት፣ ሁሉ ነገሩ እንጨት እንጨት። እንዲ እሺ ነውር ሳታቂም እናት ተብዬዋ እኮ አብረዋሉ እንደነገርኳችሁ። እናት ተብዬዋ ትልቅ ሴትዮ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል ካሜራ ነው አኛምኛው ለላዚ ዶንኮ እንዲ አንቺ ትልቅ ሀገር ነው ያለሽው። እንዲ እስቲ እንደ ስደተኛ ሆኝ ረጋ በይ እስቲ። የተሰደድሽባቸው ሀገሮችም ይሄ ሲናክል አልተለቀቁም እኮ እነዛ በጣም ስማቸው ገኖ በመጥፎ ምንጠራቸው ራሱ የዚህን ያክል ልቅ አልሆኑም። ነውር ጌጡ የሆነ ሰው ከልኩ ሲያልፍ እኔ በጣም ነው የሚደብረኝ ያ ጀማ። እና በልክ አድርጊው። በተለይ በሀበሻ ደግሞ አያምርም። ስደት ሂደህ እንደዚህ መጃጃል ምናምን ነገር። እስቲ ተረጋጊ። በዛ ላይ የ20 ዓመት የ18 ዓመት ምናምን ወጣት የ25 ዓመት ወጣት እንደዛ ይሰራራሽ። ከ35 ዓመት በላይ ነሽ እርግጠኛ ሁኝ የምነግርሽ። ይሁን ህፃን ስራ አትስሪ። ውይ ምንድነው አሁን ትምህርት እየሰጠሽ ነው? በቃ እንዲያምጭ የወለድኩኝ ካሜራ ምናምን ካርታ ላይ የሌለ ገጠር ስንመጣ እኮ እንዲህ እኮ ነው የሚያደርገን እኮ ነው። እንደው ካርታ ላይ እውነቴን እኮ ነው። ካርታ ላይ ካልሰፈረ ገጠር ስትወጣ እንዲህ ነው እናቴ። አይ እንደው እኮ ምን ይሻለናል? ለማንኛውም ነውሩ ጌጥ አትሁኚ፣ ነውራም አትሁኚ፣ ነውረኛ አትሁኚ። እናቲቱም ደግሞ ትንሽ ምከሯት። እርሶ ምን ሽማግሌ አይደሉም እንዴ? ውይ የሚካሄድበት ቦታ አለ፣ የማይካሄድበት ቦታ አለ። ዝም ብሎ ልጆት ካዘዘችሁት ቦታ ዝም ብሎ በቃ እንዴ ልጅ ናት እኮ እናትን የምትከተለው። እርሶ ግን ዝም ብለው እንደ ቡችላ እንደው ይቅርታ ይደረግልኝ እንጂ ዝም ብሎ ከኋላ ሰራተኛ የተቀጠሩ ይመስል እሷ ቤት ከኋላ ያለችውን ሁሉ እሺ ይሁን በቃ ካሜራ ተደቅኖ ነው። እንደ አንዳንዴ ኧረ ልጄ ተረጋጊ ይባላል እኮ ማዘር።
እኔ እውነቴን ነው የምላችሁ ስለ ራሴ ባወራቸው እዚህ ላይ በመውጣቴ ስንት ሰው ጋር ተጣልቻለሁ። ስንት ሰው ጋር በቃ እኔ የሚያስነውር ነገር አለ ስራ እንጂ ብዬ በቃ ራሴን አሳምኜ ስለወጣው ነው እንጂ የኔ የሆነ ሰው ጓደኛ በዚህ ብዙ ሰው ለምንድነው ቲክቶክ ላይ የምትወጪው ለምንድን ነው ተብዬ በቃ ተጠይቄ መልስ አጥቻለሁ። እውነቴን ነው የምላችሁ መካሪ የለም እንዴ? ይሄ ምንድነው የምታደርጊው ያለ የሆነ አስቀያሚ ስራ የሚቀመጥ እኮ ነው። ደግሞ እኮ ማማጧ እኮ ነው የሆነ በቄንጥ እኮ ነው የምታምጠው እኮ። አቤት አቤት የተኛሽበትን ሆስፒታል ልታሳይን ተበጠበጥን በሰባራ ሽጉጣለች ጓደኛዬ። ማንኛውም መልካም ሌሊት